የሮሜ መጽሐፍ እንግዲህ የአዲስ ኪዳንን እውነት የያዘ እግዚአብሔር በክርስቶስ በኩል ስለሰራው የማዳን ሥራ የሚናገር ስለ እምነት ስለ ጸጋ ስለ ምንድነው ስለ ዶክትሪናል ክርስትና ስለ ተግባራዊ ክርስትና ማለት የክርስትና የአዲስ ኪዳን ዶክትሪን ምን ይመስላል የሚለውን ሮሜ ያስተምረናል በትክክል። ሲቀጥል ደግሞ ተግባራዊ ክርስትናስ ምን ይመስላል፣ እንዴት እንኑረው፣ ለምሳሌ እምነቱን እንዴት ተግባራዊ እናርገው፣ ጸጋውን እንዴት ተግባራዊ እናርገው፣ የዳንበትን እውነት እንዴት እንመላለስበት የሚለውን ጭምር የሮሜ መጽሐፍ ያስተምረናል። ምዕራፍ 7 ላይ ደርሰናል። ሳምንት ስንማር ታስታውሱ እንደሆነ ምዕራፍ 7 ከ1 እስከ 13 ያለውን ጀምረን ስላልጨረስን ነው ጌታ ካልመጣ የሚቀጥለው ሳምንት እንቀጥላለን ብለን ያለው። እንግዲህ ጌታ ስላልመጣ ዛሬ ተገናኝተናል። አሁንም ዛሬ ከሮሜ ምዕራፍ 7 እስከ ቁጥር 13 ያለውን እንጨርሰውና ሳምንት ከቁጥር 14 እስከ መጨረሻው ያለውን የምዕራፍ 7ን ሁለተኛውን ክፍል እንማራለን። ምን ካልሆነ አልኳችሁ፣ ጌታ ካልመጣ። ጌታ ከመጣ ደግሞ በቃ መጣ ገላገለን ማለት ነው፣ አሳረፈን። ኢየሱስ ጌታ ሃሌሉያ። ማለት እኔ አሁን በዚህ ዘመን ያለ ክርስቲያን 1000 ዓመት እንደሚኖር ነው የሚመላለሰው። በነ ጳውሎስ ዘመን የዛሬ 2000 ዓመት ማለት ነው። በነ ጳውሎስ ዘመን ከዛሬ ነገ ጌታ ይመጣል ብለው ነበር የሚመላለሱት። ከዚህ በፊት ተናግሬያለሁ ታስታውሱ እንደሆነ ሐዋርያው ጳውሎስ እንኳን በህይወት ያለን እኛ እንነጠቃለን ብሎ ነበር የሚያምነው። እኔ በህይወት እያለሁ ጌታ ሊመጣ ይችላል ብሎ ያምን ነበር። እና የዛኔ ያሉት በእኔ ዘመን ጌታ ይመጣል ብለው ካመኑ በዚህ ዘመን ያለ ነው አሁን መጣ ብለን እየጠበቅን ነው መኖር ያለብን። ኢየሱስ ጌታ ነው። በቃ ጌታ ቢመጣም ችግር የለውም በሚል ህይወት ውስጥ ስራችንን እንሰራለን። ጌታ ቢመጣ ምንም ችግር የለውም በሚል ሂደት ውስጥ ትምህርቶቻችንን እንማራለን። ጌታ ቢመጣ አለቀልኝ በሚል ሂደት ውስጥ አንሄድም ማለት ነው። ኢየሱስ ጌታ ባይዘው ለዳነ ሰው በክርስቶስ ኢየሱስ ላመነ ሰው በተለይ ደግሞ እንደኔና እንደናንተ ሮሜን እየተማረ ላለ ሰው ጌታ እኮ ይመጣለታል እንጂ አይመጣበትም። እንደውም ትልቁ ኪዳናችን የጌታ መምጣት ነው አይደል? ኢየሱስ ጌታ። በአንድ ጊዜ አንዲት ልጅ ምን አለች ይመሰላችሁ? እንዴ ቆይ አንተ በድረክ ላይ ምናምን ብዙ ጊዜ ጌታ ይመጣል ትላለህ። እኔ እንኳን ጌታ ስንት ኪዳን ተናግሮኝ የለ እንዴ አለች። እና በአንቺ ኪዳን ምክንያት ጌታ ይዘጊ። በዚህ ጉዳይ ግራ እንዳትጋቡ እሺ። እያንዳንዱ የኔና የናንተ ኪዳን በጌታ መምጣት ኪዳን ውስጥ ይጠቀለላል። እሺ ይዋጣል። ለምሳሌ እኔን እግዚአብሔር እንደዚህ ያደርጋለሁ ብሎ የገባልኝ ቃል በጌታ መምጣት ውስጥ ምን ይላል? በቃ ይዋጣል፣ ይጠቀለላል። ዋናው ኪዳን የጌታ መምጣት ስለሆነ ኢየሱስ ጌታ። ሃሌሉያ አረ ሃሌሉያ። እንዴ አንድ ሰው ደግሞ ብሎ ጠይቀኝ፣ እንዴ ኢትዮጵያ ራሱ ገና ሀብታም ትሆናለች ተብሎ የለ እንዴ? አንተ ኢትዮጵያ ሀብታም ሳትሆን መቼ ነው ጌታ የሚመጣው አለኝ። ሲለኝ ተውን እኔ ኢትዮጵያ ነኝ፣ እኔ ራሴ ድህነት በጣም ነው ያስጠላኝ፣ ደግሞ በጣም ነው የሚያስጠላኝም። እና ኢትዮጵያ ሀብታም ብትሆን እኔ ራሴ ኢትዮጵያ ነኝ። ያው እንደምታውቀው ግብፃዊ አይደለሁም። ኢትዮጵያ ላይ ብቀኝነት የለብኝም። ግን ዋናው ነገር ምንድነው? የኢትዮጵያ ሀብታም የመሆን ኪዳኗ እንደተጠበቀ ሆኖ ጌታ ከመጣ ግን በዛ ኪዳን ይዋጣል። ሀብታም ሆነች ማለት ነው ባጭሩ። ጌታ መጣ ማለት ኢትዮጵያ ምን ሆነች ማለት ነው? ከጌታ በላይ ምን ሀብት አለ? በቃ ያው እነማን ናቸው በድህነት የሚቀሩት? በክርስቶስ ኢየሱስ ያላመኑ ሰዎች ናቸው እንጂ በቃ ዋና ኪዳኗ ተፈጸመ። ለምሳሌ አሁን አንቺ በቃ በቀጣይ ዘመንሽ አስቅሻለሁ አስደስትሻለሁ ቢልሽና ጌታ እኮ ቢመጣ ማለት ከዚህ በላይ ምን ሳቅ አለ? ምን ደስታ አለ? ሳቅ ሁሉ ተጠቅልሎ ደስታ ሁሉ እኮ ተጠቅልሎ በዚህ ነው የሚዋጣው። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ስለዚህ ጌታ እንደሚመጣ ሰው እንመላለሳለን፣ እግረ መንገድ እንኖራለን፣ እግረ መንገድ ሀብታም እንሆናለን። እኔ ያው ታውቃላችሁ በድህነት አላምንም፣ የብልጥግና ወንጌል አለን ብዬ አላምንም። የሚያስተምሩ ሰዎችም ካሉ ሐሰተኛ አስተማሪዎች ናቸው የሚባሉት። ግን ወንጌል የሚኖርለትን ሰው ግን ያበለጽጋል። ይሄ ምንም ግልጽ ነው። ወንጌልን ስትኖሩት ወንጌልን ስትኖሩት ያበለጽጋል ማለት ይሄ ለዘላለማችን የታመነ ጌታ የዘላለም ሕይወትን የሚያክል ትልቅ ነገር የሰራልን ጌታ እዚህ እኔና እናንተ መኪና ብንነዳ ቤት ብንገዛ ምናምን ቅር ይለኛል ምናምን የሚል አይደለም። በዚህ ምንም እንትን አትበሉ። ግን ምንድነው የድህነት የሚባል ወንጌል የለም፣ የብልጽግናም ደግሞ የሚባል ወንጌል የለም።
ወንጌል ስለ ልጁ ስለ ኢየሱስ ነው። ኢየሱስ ያድናል። ይሄንን ያዙልኝ። እንግዲህ ይሄ ከ7 ሮሜ ምዕራፍ 7 ከ1 እስከ 13 ያለውን ቃል ከሕግ ነፃ መሆን በሚል ርዕስ ነው እየተማርን ያለነው አይደል? ከምን ነፃ መሆን? ከሕግ። ኢየሱስ ጌታ ነው። ሰው ከሕግ ነፃ ካልሆነ በስተቀር ሕጉን መፈጸም ስለማይችል፣ በሕግ በኩል የዘላለም ሕይወት ማግኘት ስለማይችል በሕግ መጽደቅ አይቻልም ብለናል። አንድ ቪዲዮ እያየው ነበረ። ምን አይነት ቪዲዮ መሰላችሁ? ሰዎች እየተንጠላጠሉ የሆነ እንትን ላይ ይወጣሉ። እየተንጠላጠሉ እና እዛ ላይ ይወጣ በቃ የሆነ ነገሩ ይቀርለታል፣ የሆነ ነገሩ ይቀርለታል ተብሎ እየተንጠላጠሉ በገመድ እየተንጠላጠሉ የሆነ እንትን ላይ ይወጣሉና አንዳንዱ ይወድቃል። እና እያየዋቸው ቪዲዮውን እያየው አሁን ይሄ ተንጠላጥሎ ወጥቶ ሊጸድቅ በስራው እየጣረ ነው። አሁን ተንጠላጥሎ ወጥቶ ለመጽደቅ እንደሱ አይነት አይደለም። የኪሊማንጃሮን 7 እንደሱ ቢንጠላጠል በዛ ጽድቅ፣ በዛ ድነትና ጽድቅን እግዚአብሔር ቀላል አረገው። በማን? በልጁ በኢየሱስ በኩል። ለምን? ያለ ኢየሱስማ ኪሊማንጃሮንም 49 ጊዜ በወጣ ምንም የሚመጣ ነገር የለም። ኢየሱስ ያድናል። ሃሌሉያ። ሰው ብዙ ጊዜ ለምን እንደሆነ ባላቅም ሰው ራሱ እንዲሁ ሰው በጣም አድካሚ ነገር ይፈልጋል። ዋጋ የሚያስከፍለውን ነገር ይፈልጋል። የሆነ ነገር በጣም እንደዚህ ቀላል ነው ሲባል ወዲያው መጠራጠር ይጀምራል። ኢየሱስ ጌታ። ሃሌሉያ ሃሌሉያ፣ አረ ሃሌሉያ። እና አሁን እንኳን ፋሽኑም ቀርቷል። በፊት ፋሽን ነበር። አገልጋይ አርፍዶ ነው የሚሄደው። የተጋበዘበት ቸርች አርፍዶ አስጨንቀውን ነው የሚመጡት። እና በቃ አርፍዶ የት ደረስክ እንትን እሺ ራይዲያስ እንትን መኪና ካላያዘም እንዴ ጭንቅ ነበር ምናምን እስከነል። እና እኔ ስለማቅ ጭንቅ ስለሆነ ምን ያክል እንደምጨነቅ ስለማቅ አገልግሎት ስጋበዝ አሁን እንኳን አልይዝምም ስጋበዝ፣ ምክንያቱም እዚህ ከተማ የአገልጋይ ችግር ስለሌለ እዚህ ከተማ ቸርች ላይ እጄ አላገለግልም። አሁን ክፍለ ሀገር አገልጋይ የማይገባበት ቦታ ካለ ኮንፈረንስ አዘጋጁ መጣል። እዚህ ግን ችግር ስለሌለ አልሄድም። እና ከዛ ስጋበዝ ሌላ ቸርች ማለት ነው ማለት ከ12 ሰዓት በኋላ እንደሆነ የማታ ፕሮግራም አውቃለሁ። እኔ 11 ሰዓት እዛ አካባቢ ደርስና ሻይ ቡና ላለሁ እና ልክ ሲደውሉ ደርሻለሁ እዛ አካባቢ ነኝ ሻይ ቡና እያልኩ ነው ምናምን ስል መጥተው ኢንተርቪው ያደርጉኛል። እንዲህ ነው ግን አገልግሎት ለምን በጊዜ የመጣው ብዙ ማያገለግል ቢሆን ነው። ትክክለኛ አገልጋይ ከሆነ አስጨንቆን ነው የሚመጣው። ሰው ቀላል የሆነውን ነገር በቀላሉ መቀበል የማይችልበት ምዕራፍ ውስጥ ነው እየገባ ያለው። ከዚህ መፈታት አለብን። ስለ ድነት በተለይ ስለ ዘላለም ሕይወት በተለይ ቀላል ነው ያልነው እኮ ቀሎ አይደለም። እኛ መስራት ስላልቻልን የሰው ልጅ ማድረግ ስላልቻለ ኢየሱስ ሰርቶ የሚከፈለውን ዋጋ ከፍሎ ለዛውም መለኮት ሰው ሆኖ ከዙፋን ወርዶ ተዋርዶ እሱ ሰራውና በቃ ለእናንተ ችግር እመኑ ብቻ አለ። አሁን ቀላል ነው ስንል ለኛ ነው የቀለለው እንጂ ከጌታ አቅጣጫ ከእግዚአብሔር አቅጣጫ አንድ ልጁን የሰዋበት፣ ከኢየሱስ አቅጣጫ ደግሞ ክብሩን ትቶ ሰው ሆኖ ተዋርዶ መስቀል ላይ እርቃኑን የተሰቀለበት። አሁን ይሄ ነገር ቀላል ነው ከእግዚአብሔር አቅጣጫ አይደለም። ቀላል ነው ከኢየሱስ አቅጣጫ አይደለም። ቀላል ነው ከመንፈስ ቅዱስ አቅጣጫ አይደለም። ይሄን ስራ እኮ ለመስራት እግዚአብሔር አብ ልጁን የላከው፣ ልጁ ራሱን የሰጠው። መንፈስ ቅዱስ ደግሞ አላያችሁም? ገና ዮርዳኖስ ላይ ኢየሱስ ሲጠመቅ መጣና ኢየሱስ ላይ ወረደ። ስላሴ ነው እኮ በዚህ የመዳን ስራ ውስጥ የገባው። ስላሴ ነው በጠቅላላ እኮ ይሄንን የማዳን ስራ ለማድረግ ሰማይን የተንቀሳቀሰው። ኢየሱስ ጌታ። ለምን? ምድራዊ ኃይል ይሄንን መፈጸም ስለማይችል፣ ምድራዊ ኃይል የዘላለም ሕይወት መስጠት የሚችልበት ምንም አይነት አጋጣሚ ስለተዘጋ እግዚአብሔር ተንቀሳቅሶ በራሱ ሰራው። ከእግዚአብሔር አቅጣጫ ትልቅ ዋጋ የተከፈለበት ነው። ከኛ አቅጣጫስ ነፃ ነው። ቀላል ነው ያልነው እኛ ነን እንጂ ከዛ አቅጣጫ አይደለም። ሰው ግን ቀላል ነው እመን፣ ጌታን ተቀበል፣ ትድናለህ፣ የዘላለም ሕይወት ታገኛለህ ሲባል እንዲሁ ዝም ብኛ ሃሌሉያ። አንደኛው ምን ብለን ነበረ?
ህግ የሚሰራው በህይወት ያለ ሰው ላይ ነው ብለን ሮሜ 7 ከ1 እስከ 3 አይተናል። እንደውም ሮሜ 7 ሐዋርያው ጳውሎስ ስለ አንዲት ሴት ያነሳል። አንድ ሴት ያነሳና እቺ ሴትዮ በህይወት እያለች ለሌላ ወንድ ብትሆን አመንዝራ ትሆናለች። ባሏ ግን ቢሞትና ሌላ ብታገባ ግን አመንዝራ አትባልም ያለው ነው አይደል? ያየነው ምዕራፍ 7 ላይ ምሳሌ ያረጋትና እቺ ሴት አነሳና ከዛ ምን አለ? ህጉ እኮ አይደለም ያለፈው። ልክ እቺ ሴትዮ ባሏ ሲሞት ሌላ እንደምታገባው ለማግባት ነፃ እንደምትሆን ሁሉ አሁን እኔና እናንተ አለ በክርስቶስ ለህግ ተገለናል። እኛ ነን ለህግ የሞት ነው እንጂ ህጉ አይደለም። ህጉማ ዛሬም እየሰራ ነው እኮ። በተለይ በክርስቶስ ኢየሱስ አምነው ላልዳኑ ሰዎች እኮ ህግ እየሰራ ነው። ዛሬም በህግ እኮ ለመጽደቅ ነው። የራሳቸውን የጽድቅ መንገድ ለማምጣት ነው እኮ ተራራ የሚወጡት፣ ሸለቆ የሚወርዱት፣ ድንጋይ ስር የሚገቡት፣ አሸዋ ውስጥ የሚወጡት፣ የሆነ ነገር የሚፈነቅሉት እኮ ዛሬም ድነትን ለማምጣት ነው። ህግ ግን የሰው ልጅ ሊፈጽመው ስላልቻለ ክርስቶስ ፈጽሞ ህጉ የመጨረሻ ፍርዱ ሞት ነበር። ሞቶ ሃሌሉያ፣ አረ ሃሌሉያ። እና ሲባል ክርስቶስ ለህግ የሞተ ጊዜ አለን ጳውሎስ ይዞን ነው የሞተው። ስለዚህ እኛ ለህግ ምን ብለናል? ሞተናል። ህጉ በእኛ ላይ የማይሰራው ህጉ የማይሰራ ስለሆነ ሳይሆን እኛ ለህግ ምን ስላልን ነው? ስለሞት ነው። በማን ምክንያት? በክርስቶስ። ሃሌሉያ። ሳምንት አንድ ምሳሌ ያነሳን አይደል? አንድ ሰውዬ ነፍስ ገደለ ሰውየው እና ገደለና ጠፋ። ክፍለ ሀገር ገባ ገጠር ውስጥ እና ፖሊስ ሲያፈላልግ ሲያጠያይቅ የሄደበትን አወቀ። ከዛ እዛ ጋር የፖሊስ አባላት ተልከው ሰውየው ፎቶውን ይዘው እንዲህ አይነት ሰውዬ ነበር የምንፈልገው፣ ሰው ገሎ ነው የተደበቀው ብለው ሄዱ እና እዛ ሲደርሱ ግን ሌላ ነገር ሰሙ። አልሰማችሁም እንዴ? ምን? እሱ እኮ የዛሬ 3 ወር እኮ ታሞ ሞተ። ምን ታሞ ሞተ? ነፍስ የገደለው ሰውዬ። አሁን ይሄ ነፍስ የገደለው ሰውዬ ይፈረድበታል? ለምን ደግሞ አይፈረድበት? ወንጀለኛ ስላልሆነ? ወንጀለኛ ነው እኮ። የማይፈረድበት ስለሞተ ነው። ኦሬዲ ምን ብሏል? ሞቷል። በቃ ማን ይፈርድበታል? ሬሳውን መቼም ከመቃብር አውጥተው ናና እስር ቤት ግባ አይሉትም። በቃ ስለሞተ። አሁን እኔና እናንተ በክርስቶስ ለህግ ምን አልን? ሞትን። ስለዚህ ህግ ይመጣና ኤርሚን ሲፈልገው እንደዚህ ይሏል፣ ሞቷል። እንዴት ሞተ? እዛ በክርስቶስ ሞተ። ኢየሱስ ጌታ። እሱ ነው ስናይ ነበረው። ሁለተኛ ስናይ ነበረው፣ በሌላኛው ስናይ ነበረው ምንድነው? አሁን የምንገዛው ለአዲስ የመንፈስ ኑሮ ነው ብለን ነበር። ምንመራው ራሱ በአዲሱ የመንፈስ ኑሮ እንደሆነ ነው ስናይ ነበረው አይደል? በአሮጌው በፊደል ኑሮ ሳይሆን በአዲሱ በመንፈስ ኑሮ ነው የምንመራው የምንመላለሰው የሚለውን ነው ስናይ ነበረው። በነገራችን ላይ በአዲሱ በመንፈስ ኑሮ ነው የምንኖረው ማለት በጣም መሰረታዊ የሆነ እውነት አለው። እሺ ለምን? በአዲሱ የመንፈስ ኑሮ ስትመራ አንተ አይደለም የሆነ ነገር የምታረገው፣ በአንተ ያለው መንፈስ ነው የሚያረገው። እንደውም ምን ብለን ነበር ስንመለከት የነበረው? ጌታ ኢየሱስ እንዲህ ብሎ አስተማረ። ከዚህ በፊት ለነበሩት አለ አታመንዝር እንደተባለ ሰምታችኋል አለ። እኔ ግን እላችኋለሁ ያየና የተመኘ ራሱ አመንዝሯል አለ። ከዚህ በፊት አትግደል እንደተባለ ሰምታችኋል አላቸው። እኔ ግን እላችኋለሁ ወንድሙን ራሱ ጨርቃም የሚል ደንቆሮ የሚል የሲኦል ፍርድ ይገባዋል አለ። አሁን ምን ማለት ነው? ትላንትና አታመንዝር የሚለውን ህግ መፈጸም ያልቻለ ሰው፣ ትላንትና አትግደል የሚለውን ህግ መፈጸም ያልቻለ ሰው እንዴት ነው ይሄኛውን ህግ ታዲያ የሚፈጽመው ስትሉ፣ ሰውየው አይደለም የሚፈጽመው። ከክርስቶስ የተቀበለው ህይወት ነው በሰውየው ሆኖ ያንን የሚፈጽመው። ኢየሱስ ያድናል። ለምሳሌ እኔ አንድ ነገር ልንገራችሁ። ፍጹም ነኝ አይደለም ወይ አልሳሳትም፣ የሆነ ኃጢአት አይነካኝም አይደለም። ግን ኃጢአት ማላደርገው እግዚአብሔር ያርደኛል ብዬ አይደለም። ኃጢአት ማላደርገው ስለሚያስጠላኝ ነው
እንዴት አስጠላህ አትሉኝም? የተቀበልኩት የክርስቶስ ሕይወት ከዛ ኃጢአት ይበልጣል። አሜን ነው። ልክ ለምሳሌ ነጭ በነጭ ለብሶ ያገኘው ቦታ ላይ እንደማይቀመጥ ሰው አታችኋል። ነጭ በነጭ አሁን እናንተ ነጭ በነጭ ብትለብሱ ገና ወንበሩ ራሱ መታችሁ ነው የምትሉት። ሌላ ጊዜስ ትመጡና ቁጭ ነው የምትሉት። ታክሲ ውስጥ ብትገቡ አሁን ነጭ በነጭ ለብሳችሁ የታክሲውን ወንበር ቼክ ታደርጋላችሁ። ቼክ ያደረጋችሁት ለምንድን ነው? ነጭ በነጭ ስለለበሳችሁ ነው። እኔ የለበስኩት የክርስቶስ ሕይወት የተቀበልኩት የክርስቶስ ሕይወት ኃጢአት እንዳደርግ ስለማይፈቅድልኝ ኃጢአት አላደርግም። ኢየሱስ ጌታ። ግን ይሄ ሲባል ግን ሰው ወደዚህ ሙላት በቀላሉ ይመጣል ግን ማለት አይደለም። ጸጋው ተሰጥቷል። ጸጋውን ግን በሕይወታችን ላይ እየገለጥ ነው መሄድ ግን አለብን። ኢየሱስ ክርስቶስ ያድናል። ግድ የለም። እስቲ በደንብ አሜን በሉኝ እስቲ። ሌላው ስናይ የነበረው ይሄ ነው። የመንፈስ ኑሮ የምንለው እንግዲህ ይሄን ነው። መንፈስ ነው በእኛ የሚያስችለን። በቃ እኛ ሲያቅተን የሆነ ነገር ምንድነው የምንለው? አንታገልም። አሁን አቃተው አይደል የሆነ ነገር እሱ ታግሎ ማቆም አይችልም። ስለዚህ ምንድነው ማድረግ ያለበት? አቃተኝ ጸጋ ስጠኝ። አሜን ነው። መጽሐፍ ቅዱስ ምን አለ በግልጽ? ማንም ጸጋ ቢጎድለው አይደል ያለው? ምን ቢጎድለው? ጸጋ ቢጎድለው ወደ ጸጋው ዙፋን በእምነት ምን ይበል? ይቅረብ። ከዛስ እግዚአብሔር ጸጋ ምን ይሏል? ይሰጣዋል። ሲያቅተን አንታገልም በራሳችን። ወደ ጸጋው ዙፋን እንቀርብና በእምነት አቅቶኛል አባቴ ይህን ነገር ከላይ ላይ ለመሰላችሁ በክርስቶስ ኢየሱስ ያመነ ሰው በጠቅላላ ሲደክመው የሆነ ነገር ያደርጋል እንጂ ደስ ብሎት በሆነ ነገር ውስጥ ይሄዳል ብዬ አላምንም እኔ። ምክንያቱም የተቀበለው የክርስቶስ ሕይወት ጽድቅ እንዲያደርግ እውነት እንዲያደርግ ለጌታ እንዲኖር ያስገድደዋል። አሜን ነው። ጥሩ። አራተኛና አምስተኛው እናያለን አብረን ዛሬ። አራተኛ በሉና ሕግ ኃጢአት አይደለም በሉ። ሕግ ኃጢአት አይደለም በሉ። ሕግ ኃጢአት አይደለም በሉ። ሕግ ኃጢአት አይደለም በሉ። ነገር ግን ኃጢአትን አሳወቀን በሉ። ሕግ ኃጢአት አይደለም፣ ነገር ግን ኃጢአትን አሳወቀን። ሮሜ 7:7 ጻፉ። ይህንን ቃል እንየው። ሮሜ 7:7 እናንብበው። ሮሜ 7:7 በጌታ በኢየሱስ ስም አንብበው። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩ ነበር። ቀጥሎ ምንም እንደሚሉ ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና። ልድገመው። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና ይላል። ኦኬ። ሕግ ኃጢአት አይደለም። ለሙሴ የተሰጠው 613 ሕግ ኃጢአት አይደለም። ከአስርቱ ትእዛዛትን ለብቻቸው ስንጨምራቸው ወደ 623 ነው ሕግ። እኛ በብዛት የምናውቀው አስርቱ ትእዛዛት ብለን ነው የምናውቀው አይደል? ሰው ስለ ሕግ ሲነሳ አትመኝ፣ አታመንዝር፣ እናትና አባትና አክብር ምናምን የሚሉትን አስርቱን ነው በብዛት የሚያውቀውም የሚያወራውም። እንደሱ ግን አይደለም። ሕግ 613 ሲደመር 10 አካባቢ ነው፣ ወደ 623 ነው። 622 ሕግ ፈጽመ አንዱን ሕግ ባትፈጽም አንተ ኃጢአተኛ ነህ። ኢየሱስ ጌታ። አሁን ሐዋርያው ጳውሎስ ምን እያለ ነው? ቆይ ታዲያ ሕግ ኃጢአት ነው እንዴ አለ። አይ ሕግ ኃጢአት አይደለም አለ መለሰና። እና ምንድነው ሲል በሕግ ባይሆን ኖሮ ኃጢአትን ባላወቅኩ ነበረ። ሕግ ግን ምንን አሳወቀኝ አለ? ኃጢአትን አሳወቀ። ሕግ የተሰጠበት ዓላማ ይሄ ነው። እሺ ወቁ። አሁን ዘንድሮ ሕግ በሕግ ካልጠበቅን እያለ የሚንጫጫ ሃይማኖት በጠቅላላ ግራ ተጋብቶ ነው እንጂ ሕግ የተሰጠበት ዓላማው ይሄ ነው። ሰው ምኑን እንዲያውቅ፣ ኃጢአተኝነቱን እንዲያውቅ፣ ከዛስ አዳኝ እንደሚያስፈልገው እንዲያውቅ ነው የተሰጠበት። አጀንዳው ይሄ ነው።
ኢየሱስ ጌታ። የተሰጠበት ዓላማው ሕግ ሰዎችን ለማጽደቅ አይደለም የተሰጠው። ሲሰጥ መጀመር ሐዋርያው ጳውሎስ ምንድን ነው ያለው? ሕጉ አትመኝ ባይል ኖሮ መመኘት ምን እንደሆነ አላቅም ነበረ። ምኞት ራሱ ምን እንደሆነ አላቅም ነበር። እኔ እኮ ምኞት የሚለውን ኃጢአት ያወቅኩት በምን በኩል ነው? በሕግ በኩል ነው። ስለዚህ ሕግ ይሄንን ነገር ለጳውሎስ ነገረውና ጳውሎስ ተመኘ። እና ሕጉ ነው እንደ ኃጢአት ያደርገው አይደለም። ሕጉማ ጽድቅ ጻድቅ ነው። ግን እኔ ሕጉን መፈጸም ስለማልችል ኢየሱስ ጌታ በሕግ በኩል ኃጢአተኝነቴን አወቅኩ አለ። ጥሩ። ሕግ የተሰጠበት አጀንዳው ያለው እዚህ ጋር ነው። ይሄን ስሙ። ይሄንና አምስተኛውን አይተን ነው የምንጸልየው። ይኸው ሕግ የተሰጠበት ዓላማው ሰው ኃጢአተኝነቱን እንዲያውቅ ነው። ከዛስ ኃጢአተኝነቱን ሲያውቅ ምን ይፈልጋል? አዳኝ ይፈልጋል። ከዚህ ማን ያወጣኛል ይላል አይደል እንዴ? ለምሳሌ ቆይ እስቲ ሰክሮ ጥንብዝ ብሎ ሰክሮ ማለት ነው። ጥንብዝ ብሎ ራሱን ስቶ ሰክሮ ፖሊሶች አግኝተውት እስር ቤት ቢያስገቡት እባካችሁ ከዚህ እስር ቤት አውጡኝ፣ እኔ በቃ እስር ቤት መሆን አልፈልግም፣ በጣም ስቃይ ነው ይላል አይልም? እስር ቤት መሆኑንም አያውቅም፣ መታሰሩንም አያውቅም። ግንስ ከስካሩ ለቆት ወደ ራሱ ተመልሶ ራሱን ሲያይ እስር ቤት ነው ያለው። ከዛ በኋላ ቤተሰቦቹ ጋር ዘመዶቹ ጋር ታስሬ ያለው እባካችሁ ድረሱልኝ የሚለው መቼ ነው? ከዛ በኋላ ነው። አሁን ሕግም የተሰጠበት ዓላማው ምንድነው? ሰው ኃጢአተኝነቱን አውቆ እንዴት ነው ምድነው ብሎ እንዲጮህ ነው። ከዛስ እግዚአብሔር ደግሞ አዳኙን ለመላክ ነው። አሜን ነው። ገላትያ ላይ እንደዛ አይደል የሚለው? ሞግዚት ነበር ሕግ። ሞግዚት ማለት ያው እንደምታውቁት ሞግዚት ሕፃኑ አድጎ ራሱን እስኪችል ድረስ ምትንከባከብ በቃ እንደ እናት የሆነች ግን እናት ያልሆነች እንደማለት ነው አይደል? ለምሳሌ እናት ከመጣች ወይ ለእናት ይሆናል ልጁ፣ ወይ ደግሞ ራሱን አድጎ ይችላል። ሕግም ምናችን ነበር ነው ያለው? ሞግዚት ነበር። ወደ ምንም ያመጣል? ወደ ጸጋ። ኢየሱስ ጌታ። ሃሌሉያ፣ አረ ሃሌሉያ። ስለዚህ ብዙ ነገር ያወቅነው በምን በኩል ነው? በሕግ በኩል ነው። ሕግ ጠቀመን። የጠቀመን ምንድነው? ኃጢአተኝነታችንን አሳወቀን። አዳኝ እንደሚያስፈልገን ተረዳን። አዳኙ ሲመጣ ምህረት በዛልን። እጆቻችንን አንስተን ጌታን ተቀበልን። የዘላለም ሕይወት አገኘን። አሜን ነው ወይ? ኢየሱስ ክርስቶስ ያድናል። ሃሌሉያ። በዚህ ውስጥ ያለ ሰው በጠቅላላ የዘላለም ሕይወት አለው። ታውቃላችሁ? ታውቃላችኋል? የዘላለም ሕይወት አላችሁ። ታውቃላችሁ? እስቲ እንደዚህ በሉ፣ የዘላለም ሕይወት አለኝ በሉ እስቲ። እስቲ በሉ እስቲ፣ የዘላለም ሕይወት አለኝ በሉ እስቲ። ምን አለን? በነገራችን ላይ እኛ ጴንጤዎች የምንለየው ሃይማኖታችን የተሻሻለ ስለሆነ አይደለም። እኛ ጴንጤዎች የምንለየው በመጽሐፍ ቅዱስ ነው የምናምነው ስለምንል አይደለም። እኛ ጴንጤዎች የምንለየው ስለማንጠጣ ስለማንጨፍር አይደለም። እኛ ጴንጤዎች የምንለየው በክርስቶስ ኢየሱስ የሚገኘውን የዘላለም ሕይወት ስለተቀበልን ነው። አሜን ነው እንጂ ሃይማኖት እኮ የሃይማኖት 10 ሺህም ከዛ በላይም አለ። ህንድ ራሱ ብትገቡ ብዙ ሚሊዮን ሃይማኖቶች አሉ። ምንም ችግር የለበትም። አሁን አንድ ህንዳዊ ሄዳችሁ ብትነግሩት ማን ነው እሱ? ኢየሱስ። በቃ ችግር የለውም 3000 አምላኮች አሉኝ 3001 ብዬ ደምርላችኋለሁ ይላል። አይ አይደለም 3000ዎቹን ጥረጋቸውና ብቻውን ነው እሱ ረዳት አማልክት ማያስፈልገው ብቻው። ሃሌሉያ። አላያችሁም? አንድ ጊዜ ጳውሎስ አንድ ከተማ ሲገባ መስዋዕት ያቀርባሉ እና መስዋዕት እያቀረቡ ይሁን ለፀሐይ አምላክ፣ ለእህል አምላክ፣ ለእንትን አምላክ እያሉ መስዋዕት አቅርበው ዳር ላይ ምንም ይላል ለማይታወቅ አምላክ። ሰዎቹ ምን አስበው ነው? ምናልባት ማይታወቅ አምላክ ቀርቷል እሱ ራሱ ለምን ቅር ይሏል ብለው ለማይታወቅ አምላክ ብለው ለብቻ ዳር ላይ መስዋዕት ያቀርባሉ። ከዛ መጣና አየ፣ ሁሉንም አያየና ጥሩ እናንተ ሰዎች አለ ጳውሎስ። ጀግና እኮ ነው፣ ጌታ ይባርክ። ጥሩ እናንተ ማይታወቅ አምላክ ብላችሁ ያላችሁትን እኔ ላሳውቃችሁ አላቸው። ይሄ ማይታወቅ ያላችሁት አምላክ አላቸው
እንደዚህ ድርድር አያስፈልገውም። ብቻው ሃሌሉያ ሄደና ከተማውን በጠበጠው። በቃ ኢየሱስ ያድናል። ብቻውን አምላክ ነው አላቸው። እሱ አላቸው ሰው በሰራው ውስጥ አይኖርም አላቸው። የሰው እርዳታ አያስፈልገውም አላቸው። እሱ አላቸው ሰማይን የዘረጋ ምድርን ያጸና ነው አላቸው። አረ ሃሌሉያ እሱ አላቸው የኛን እርዳታ የሚፈልግ አይደለም፣ የዘላለም ሕይወት የሚሰጥ ነው። አረ ኢየሱስ ያድናል። አሜን ነው። እና የማይታወቀው አምላክ አላቸው እሱ ኢየሱስ ይባላል፣ ተቀበሉት አላቸው። ጌታ የተባረከ ነው። ስለዚህ እኛ በሕግ በኩል ኃጢአትን አወቅን፣ ከዛ ወደ ክርስቶስ መጣን። አሁን ወገኖቻችንም የሚያስፈልጋቸው ምንድነው? በሕግ በኩል እኮ አሁን ሕጉን እኮ ካልፈጸም ነው ብለው ነው ሃይማኖት ግን ገዳይ ነው እኮ። ያሳውራል በጣም እኮ ነው። ለምሳሌ አንድ ነገር ልንገር፣ ለሆነች ሴትዮ የተዘፈነ ዘፈን ላይ እንደዚህ እያስጨፈረ ለኢየሱስ የተዘመረ መዝሙር ላይ የመናፍቅ ነው። ሃይማኖት ሲዘጋ እንዲህ ነው የሚያደርገው፣ ሲያሳውር ያሳውራል። ገባ? ቢያንስ የመናፍቅ የሚሉት እኮ ዘፈን የሚሉት የመናፍቅ ዘፈን ነው ይሄ አይደል የሚሉት። የመናፍቅ ያሉት ዘፈን እኮ ቢያንስ ማለት ነው ሞተህልኛል ነው፣ አድነኸኛል ነው፣ ቢያንስ ስለ ኢየሱስ ነው። እሱ ኃጢአት ነው። እና ኃጢአት ያለው ነው ምን ነው? ቡጊው ኃጢአት አይደለም። ይደፍናል። በቃ ካልተጠነቀቅ ይደፍናል። ኢየሱስ ጌታ ነው። በነገራችን ላይ ይሄ ልጨምርላችሁ፣ ሃይማኖት እኮ በጣም ገዳይ እንደሆነ የምታውቁት አምላኬ ተነካ ብሎ እኮ አንገት ካልቆረጥኩ፣ አምላኬ ተነካ ብሎ እኮ ካልተደባደብኩ፣ ደም ካላፈሰስኩ እኮ የሚል ህዝብ ነው። እኔ አንድ ነገር ልንገራችሁ፣ እምዋጋለትን አምላክ አልፈልገውም። እኔ መጥረቢያ ማነሳለትን እና እሱ ታዲያ ምን አምላክ ነው? እኔ ራሴ እየረዳሁት እኮ ነው። እኔ ራሴ መጥረቢያ ይዤለት እየሮጥኩ እሱ ምን አምላክ ነው እንዴ? እኔ በዱላ ማድነው አምላክ እስቲ ምንድነው የሚያደርግልኝ? እኔ በዱላ ማድነው፣ እኔ በመጥረቢያ ምናምን ማድነው፣ በጠመንጃ ማድነው አምላክ? አረ ይቅርብኝ። ለራሱ መሟገት ካልቻለ፣ ራሱ መልስ መስጠት ካልቻለ፣ መልስ እንድሰጥ እኔን የሚፈልገኝ ከሆነ አረ እንዴ አልፈልገውም፣ የእውነት አልፈልገውም። አላያችሁም? መጽሐፍ ቅዱስ ላይ አለ እኮ ባይዘዌ ጌዲዮን ታውቃላችሁ? መሳፍንት ምዕራፍ 6 ጌዲዮን በተነሳበት ጊዜ የጌዲዮን አባት በዓል ለሚባል አምላክ ጣዖት አለው ቤት ውስጥ። አባቱ እኮ ነው የጌዲዮን አባት። ከዛ እንዳለ የከተማ ውስጥ ማቤት ነው መጥቶ የሚያመልከው እነ ጌዲዮን ቤት። ከዛ እግዚአብሔር መጣና ጌዲዮን ምን አለው? አባት ቤት ያለውን ጣዖት አፍርስ ሲለው አረ ይገሉኛል አለው። ሲለው ሌሊት ላይ አፍርሰዋለሁ። ከዛስ ጌዲዮን ሌሊት ተነሳና አፈራረሰና የአባቱን በሬ አረደና ለእግዚአብሔር መስዋዕት አቀረበ። ከዛ የከተማው ሰዎች ሊሰው ሲመጡ አምላካቸው ፈርሷል። የሚፈርስ አምላክ እንግዲህ አስቡ፣ ፈርሷል አምላካቸው። ከዛ አምላካቸው ፈርሷል፣ ይሄንን ያደረገውን ሰውዬ እንገለዋለን ይፈለግ ተባለ። ሲባል ማቢውን ጥሩ ነው፣ የካህኑ ልጅ ነው ጌዲዮን ነው። ከዛ መጡና ካህኑ ጋር እንግዲህ አባቱ ጋር የጌዲዮን አባት ጋር መጡና ልጅ ነው ይሄንን ያፈረሰው እንገለዋለን አሉት። ከዛ እንደዚህ አላቸው፣ በዓል ለራሱ መሟገት ካልቻለ፣ በዓል ያፈረሰውን መልስ መስጠት ካልቻለ አላቸው ምኑን አምላክ ሆነ እና ልታድኑት ነው አለ። ከዛ እንደውም ስሙን ማን አሉት ይላል የጌዲዮንን? ይሩባል አሉት። ማን አሉት? ይሩባል አሉት። ይሩባል ማለት በዓል ይሟገተው ማለት ነው። በቃ አሉ በዓል መልስ ይስጠው፣ ለጌዲዮን መልስ ይስጠው። ቢጠብቁ መልስ አይሰጠውም፣ ቢጠብቁ መልስ አይሰጠውም፣ ቢጠብቁ መልስ አይሰጠውም፣ አይሰጠውም፣ መቼም አይሰጠውም። ሃይማኖት ግን ይደፍናል፣ ይዘጋል፣ ይዘጋል። እንዴ ይዘጋል። ክርስትና ደስ የሚል ይሄ ነው። የኔ ኢየሱስ፣ የኔ መሪ፣ የኔ ኢየሱስ ስለሞትኩላችሁ ተከተሉኝ አላለ። ዋጋ ስለከፈልኩላችሁ ተከተሉኝ አላለ። የኔ ኢየሱስ እንኳን ዋጋ ከፍሎ ሞቶልኝ
እኔን መከተል የሚወድ ቢኖር ነው ያለኝ። መብቱን ለኔ ነው የተወልኝ። ሲቀጥል ደግሞ ሞቶ እንጂ ያዳነኝ ገሎ አይደለም። ሃሌሉያ ሃሌሉያ። ማለትኛ ያው እኔ ጌታን በተቀበልኩባቸው ጊዜያቶች ጌታን በተቀበልኩባቸው ወቅቶች ቸርች ላይ ትንሽ እንዳሁኑ ብዙ ጸጥታ አልነበረም። በጣም የድንጋይ ሩምታ ምናምን ነበረ። የዛሬ 16 ዓመት ምናምን ማለት ነው 17 16 ዓመት እና እኔ ደግሞ ገና በቃ ፑብ እየጫተፍቼ መምጣቴ ነው እና ድንጋይ ምናምን ሲወረውሩ ፓስተር ምንድነው? አይ ተዋቸው ገና እኛ ብዙ ያልተሰበረ ነገር አለ። ገና እነሱ ደግሞ ድንጋይ ይወረውራሉ ቸርች ላይ። ለጌታ ቀንተን ተናደን ወተን ልጆቹ ጴንጤ ይማታል። አሁን ንገሯቸው ለሌሎቹ ይማታል። እሺ ይማታል ንገሩ። ገና እኛ ቸርች ገብተን ለንሳ ምንድነው ፓስተር ምን አረግን እኮ ድንጋይ ሲወረውሩ ነው በቃ ዝም ብለን መከርናቸው። እንደገና እጃችንን ዘርግተን አልተጠመቀም ወይ እጃችሁ ተብለን ተጸለየልን ንሳ ገባ። ለምን የምትሟገቱለት ጌታ መልስ ይሰጣል። እንዴት መልስ እንደሚሰጥ ነው እንጂ ማናቀው ይሰጣል። ለራሱ ይሟገታል። ኢየሱስ ጌታ እሱ ይናገራል። ተዋሉ ክርስትናዬ። ለምሳሌ ሲገል የነበረውን ጳውሎስ ሲያሳድድ የነበረውን ጳውሎስ አይደል እንዴ ነፍሰ ገዳይ የነበረውን ሰው የራሱ ደማስቆ ላይ ተገናኝቶ ጳውሎስ አረገው፣ ሐዋርያ አረገው። ሲበቀል አያችሁ፣ አንዳንዴ በፍቅር ይበቀላል። ሲበቀል የራሱ አድርጎ ይበቀላል። እንደዚህ የሚያደርግ ሃይማኖት የለም። አንገት ቆርጦ ነው የሚበቀለው፣ ሰብሮ ነው። እናንተ ሰዎች አንድ ነገር ልንገራችሁ፣ ክርስትና ሃይማኖት እንዳይመስላችሁ ህይወት ነው። ኢየሱስ ጌታ። እኔ መቼም አንዴ ተናግሬ ጨርሻለሁ። እንዳለ ምድሪቱ ላይ ያለ ዓለም ላይ ያለ ጴንጤ በጠቅላላ ተሰብስበው ኢየሱስ ውሸት ነው ብሎ ብቻውን ትቶ ወደ የቤቱ ቢሄድ ብቻዬን አመልኳለሁ። ብቻዬን ከኢየሱስ ጋር ቀጥላለሁ። ሃሌሉያ። ህይወት ነው ክርስትና። እምንቀልድበትም አይደለም፣ ህይወት ነው። በቀላል እጃችን ላይ የገባ ግን የከበረ፣ በቀላል እጃችን ላይ የገባ ግን የዘላለም የሆነ፣ በቀላል እጃችን ላይ የገባ ግን ከሱ ውጪ ሊስተካከሉ የሚችል ብቸኛ። ሃሌሉያ። ሶሪ አምስተኛውን እና እንጨርስ። አምስተኛ በሉና አምስተኛ በሉና ኃጢአት በሕግ በኩል ሕያው ሆነ፣ በክርስቶስ በኩል ደግሞ ሞተ በሉ። ኃጢአት በሕግ በኩል ሕያው ሆነ፣ ኃጢአት በሕግ በኩል ሕያው ሆነ፣ በክርስቶስ በኩል ደግሞ ሞተ። ሮሜ 7:8 እስከ 12 ሮሜ 7:8 እስከ 12 እናንብበው በኢየሱስ ስም። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና እኔ ድሮ ያለ ሕግ ሕያው ነበርኩ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔ ሞትኩ። ለሕይወትም የተሰጠችው ትእዛዝ እርሷ ለሞት ሆና አገኘዋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጽድቅት በጎም ናት። ቁጥር 13 ነው። እንግዲህ በጎ የሆነው ነገር ለኔ ሞት ሆነብኝን አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ሆን ዘንድ ኃጢአትም እንዲሆን ይገለጽ ዘንድ በጎ የሆነውን ነገር ለኔ ሞትን ይሰራ ነበር እያለ ይቀጥላል። ኢየሱስ ጌታ ነው። ኃጢአት በሕግ በኩል ሕያው ሆነ። ኃጢአት በማን በኩል? በሕግ በኩል ሕያው ሆነ። ሐዋርያው ጳውሎስ ምንድነው የሚናገረው? በፊት ያለ ሕግ እያለሁ ኃጢአት አድርጌ አላቅም ነበር። ለምሳሌ አይታችሁ ከሆነ በሙሴ ሕግ ሳይሰጥ በፊት ሰዎች ይኖሩ ነበር፣ እንደልባቸው ይኖሩ ነበር። ሕግ ግን በመጣ ጊዜ አለ እኔ ሞትኩና ሕግ ሕያው ሆነ አለ። ለምን? ሕጉን መፈጸም ስላልቻለ። እንደውም አለ ኃጢአት ራሱ ምክንያት አግኝቶ አለ ሰለጠነብኝ ላይ ይኸው ተመኝታል አትመኝ ተብሎ ነበር ይለኛል አለ።
ይኸው ሰርቃል አትስረቅ ተብሎ ነበር ይለኛል አለ። ይኸው ዋሽታል አትዋሽ ተብሎ ነበር ይለኛል አለ። ሕግ ይመጣና ኃጢአት ያ ሆነ በኔ ላይ በቃ አለ። ያ ሆኖ በኔ ላይ ሰለጠነ። በማን በኩል? በሕግ በኩል። ሕግ ለኃጢአቴ ዕውቅና ሰጠው አለ። ሃሌሉያ ሃሌሉያ። በሕግ በኩል ሕያው የሆነው ኃጢአት በክርስቶስ በኩል ሞተ። ኢየሱስ ጌታ ነው። ሃሌሉያ። እናንተ ሰዎች አንድ ነገር ልንገራችሁ። የከበረ መንገድ ጀምረናል ከጌታ ጋር። ጌታ ሰርቶ የጨረሰው እኔና እናንተ እንድንቀጥለው የተሰጠን የከበረ ሕይወት አለ። እሱን ይዘን እንቀጥላለን። ሃሌሉያ። እሱን ይዞ በመቀጠል ውስጥ አንድ ነገር ብቻ ልንገራችሁና እንጸልይ። እሱን ይዞ በመቀጠል ውስጥ ለምሳሌ ጻድቅ አለ መጽሐፍ ቅዱስ በግልጽ 7 ጊዜ ይወድቃል አለ። 7ቴስ ይነሳል። ጻድቅን ጻድቅ ያስባለው ፍጻሜው በምንድን ነው የሚያልቀው? በመነሳት 7 ወድቆ 7 ምን ይላል? ጻድቅ ያስባለው አለመውደቁ ሳይሆን ከውድቀቱ ጋር ምን አለ ማለቱ ነው? አለመተባበሩ ነው። ኢየሱስ ጌታ ነው። ስለዚህ በዚህ በጀመርነው መንገድ ውስጥ መንሸራተት ሊኖር ይችላል፣ መድከም ሊኖር ይችላል፣ ማቃት ሊኖር ይችላል። ግንስ ጸጋ እየጠየቅን ጸጋ እየተቀበል እየተነሳን እንቀጥላለን። ሃሌሉያ። ከዛስ የሆነ ቀን ጌታ ይመጣና ይገላግለናል። ኢየሱስ ጌታ። ካልሆነማ እኛ ዘመናችንን ጨርሰን በጌታ ቀን ወደ ጌታ እንሄዳለን። አሜን ነው ወይ? ሃሌሉያ።